ጤና ይስጥልን እንዴት ናችሁ የፖድካስቱ ቤተሰቦች? የዛሬ ፕሮግራማችን ሰፊ ሀሳቦችን ይዞ ከእናንተ ጋር ቆይታ የሚያደርግ ይሆናል። የዓለም ዋንጫ በይፋ ተጀምሯል። ትናንትና የዓለም ሀገራት እንግዲህ በዚህ ውድድር መታየትን ይፈልጋሉ። ትልቅ መድረክ ነው ይሄ የዓለም ዋንጫ መድረክ። በብሔራዊ ቡድን ደረጃ ስኬትን ያጣጣሙ ተጫዋቾች በዓለም ዋንጫው ራሳቸውን ማየት ራሳቸውን ትልቅ መድረክ ላይ ተሳትፎ መመልከት ይፈልጋሉ። ስለዚህ ይሄ የዓለም ዋንጫ ለነሱ ትልቅ መድረክ ነው። በመድረኩ መሳተፍን የሚፈልጉት ሀገራት ረዥም ጉዞ መሄድንም ታሳቢ አድርገው ነው እንግዲህ በዓለም ዋንጫው የሚሳተፉት። ያው የሚጀምሩበት መንገድ ወሳኝ ነው። ትናንትና በመክፈቻው ጨዋታ ደቡብ አፍሪካ ከሜክሲኮ ጋር ጨዋታቸውን አድርገው ነበረ። ደቡብ አፍሪካ 2-0 በሆነ ውጤት ተሸንፋለች። ለደቡብ አፍሪካ ብሔራዊ ቡድን ጥሩ ጅምር አይደለም። ያው በቅርብ ጊዜ እንደተመለከትነው ፖለቲካሊ ደቡብ አፍሪካ ከሌላው የአፍሪካ ሀገራቶች ጋር ያላት ግንኙነት ጥሩ የሚባል እንዳልሆነ ይታወቃል። እንግዲህ አፍሪካውያን ሜክሲኮውያንን ሲደግፉ ያመሹበት ምሽት ነበረ የትናንትናው ምሽት። ሁለቱንም ጎሎች ሜክሲኮዎች ሲያስቆጥሩ እጅግ በጣም በደስታ ስሜት ውስጥ ሆነው አሳልፈዋል። ሁለተኛውን ጎል ሂሜኔስ ከአልቫራዶ ተቀብሎ 67ኛው ደቂቃ ላይ ሲያስቆጥር የነበረው ስሜት ለብዙ አፍሪካውያን ደስታ ሰጥቷል ተብሏልና ምናልባት ይሄ የዓለም ዋንጫ ለደቡብ አፍሪካ ከዜኖፎቢያው በኋላ በአፍሪካውያን ድጋፍ ውስጥ አለመሆናቸውን የተመለከቱበት ነበረ። ያው በእንቅስቃሴ ሜክሲኮ ትናንትና በጣም ፈጣን የሆኑ የመስመር ሽግግሮችን ሁሌም እንደሚያደርጉት ይጠቀሙ ነበር። በተለይ የተጋጣሚ ቡድን የመከላከል አደረጃጀት በራሱ እንቅስቃሴ ውስጥ እንዳይጀምር የማድረግ ስራዎችን ደጋግመው ይሰሩ ነበር ሜክሲኮዎች። ከዚህም በፊት በዓለም ዋንጫ ከሚያደርጓቸው ጨዋታዎች ተነስተን የምንመለከተው የዚህ አይነት አደረጃጀቶችን ነው በተደጋጋሚ ተግባራዊ የሚያደርጉት። ጨዋታው በጣም ፈጣን ነበረ፣ ኃይል የበዛበት ጨዋታ ነበረ። በትናንትናው ጨዋታ እንግዲህ በሜክሲኮም በደቡብ አፍሪካም በኩል ሁለት ተጫዋቾች በቀይ ካርድ ከሜዳ ወጥተዋል። ሞንቴስ በሜክሲኮ በኩል፣ በደቡብ አፍሪካ በኩል እንዲሁ የአማካኝ ክፍል ተጫዋች ሆኖ ሲያገለግል የነበረው ያያ ሲቶሌ በቀይ ካርድ ከሜዳ ወጥቷል። ቀድሞ ነው ከሜዳ እንዲወጣ የተደረገው በደቡብ አፍሪካ በኩል። ይሄ የሲቶሌ ከሜዳ መውጣት በራሱ የፈጠረበት ጫና አለ ለደቡብ አፍሪካ ብሔራዊ ቡድን። ምክንያቱም ሽግግሮች ላይ ይቸገር ነበረ። መደራጀት ላይ በጣም ከፍተኛ የሆኑ ችግሮችን ያጋጥሙት ነበረ። አዳምስና መኩዌና ከዚህ ተጫዋች የሚያገኟቸው የአግድሞሽ ኳሶች እንዲሁም የታጠፉ ሩጫዎች አጥተውት ነበረ። ፊት መስመር ላይ የሚገኙት እነ ፎስተርና እነ ራይንወርስ ሌላ ጫና ውስጥ የገቡ ተጫዋቾች ነበሩ። ምክንያቱም የአማካኝ ክፍሉ በተፈለገው መንገድ ሊሄድ አልቻለም። የተሰበረ የአማካኝ ክፍል ነበር። በማጥቃት እንቅስቃሴ ራሱ ስንመለከት የሜክሲኮ ብሔራዊ ቡድን የሚያጠቃው በመከላከል አደረጃጀቱ ውስጥ አማካኙን ይበልጥ ሴፍ አድርጎ ነበር የሚያጠቃ የነበረው። እነ ጉቴሬዝ እነ ኤሪካ ሊራ እንዲሁም ደግሞ ፊዳል ሎጎ በጣም ፈጣን ሽግግሮችን ያደርጉ ነበረ። በተለይ የአልቫራዶ ሚና እጅግ በጣም የሚደነቅ ነበር። ትናንትና ከመስመር እየመጣ እነ ሬስ ከቀኝ መስመር በኩል እንዲሁም ደግሞ ጋላርዶ ከግራ መስመር በኩል ያግዘው ነበረ። የሜክሲኮ ብሔራዊ ቡድን በጣም ፈጣን በጉልበት እንቅስቃሴዎችን ለመቆጣጠር ይሞክራሉ። ከዛ ውጭ ስታሚና አላቸው፣ ብርታት አላቸው። ከፍተኛ የሆነ የጨዋታ የማሸነፍ በተለይም ደግሞ ኢንቴንሲቲን የመቆጣጠር አብዛኛውን ከጨዋታ እንቅስቃሴ ጋር በተያያዘ ኢንቴንሲቲን የሚቆጣጠሩ ናቸው ሜክሲኮያን። በዓለም ዋንጫው የሜክሲኮ ብሔራዊ ቡድን ሁሌ ፌቨራይት ሆኖ ነው የሚመጣው። ማለት የውድድሩ ጠንካራ የውድድር አድማቂ ሆኖ ነው የሚመጣው የሜክሲኮ ብሔራዊ ቡድን። ይሄ የሜክሲኮ የእግር ኳስ ካልቸር በዓለም ዋንጫ ብዙዎቻችን የምናስታውሰው ነው። ከመስመር የሚነሱ ጨዋታዎችን ይመርጣሉ። ከዛ ውጭ ደግሞ የተጋጣሚን እንቅስቃሴ የሚያሸንፉባቸው የራሳቸው የሆኑ
የጨዋታ ቁጥጥር መንገዶች አሉ። እነዛን የጨዋታ የቁጥጥር መንገዶችን ነው ደጋግመው የሚያደርጉት። በነዛ የጨዋታ የቁጥጥር መንገዶች ውስጥ ደግሞ አሸናፊ የሆኑ የጨዋታ ዝርዝር ታክቲኮች አሏቸው። ለምሳሌ ፈጥነው ፕሬስ ያደርጋሉ። ኳስ ከተወሰደባቸው ፈጥነው ኳሶችን ለማግኘት ጥረት ያደርጋሉ። የሚወሰዱባቸውን ኳሶች የተጋጣሚ ቡድን አጥቂዎች በሚመጡበት ሰዓት በኃይል አጨዋወት ምቾት እንዳይሰማቸው ደጋግመው ያደርጋሉ። ቀጥተኛ የቨርቲካል ኳሶችን በተደጋጋሚ ይጥላሉ። ወደፊት መስመር በተደጋጋሚ ይጥላሉ። ይሄ የሜክሲኮ ብሔራዊ ቡድን ከለር ነው በዓለም ዋንጫው። የመስመር ሽግግሮች ላይም እንዲሁ ከኳስ ጋር ምቾት የሚሰማቸው ተጫዋቾች በመስመር ሰንጥቀው እንዲገቡ የማድረግ ስራዎችን ይሰራሉና ትናንትም የነበረው የሜክሲኮ ብሔራዊ ቡድን ከዛ እንቅስቃሴ ይወጣል ነበር። በዛኛው የጨዋታ ሐሳቤ ውስጥ ያለፈ የሜክሲኮ ብሔራዊ ቡድን ነው የተመለከተውና በጨዋታ እንቅስቃሴ በጨዋታ ቁጥጥር ብልጫ ለመውሰድ የቻለ ብሔራዊ ቡድን ተመልክተናል። ከደቡብ አፍሪካ ብሔራዊ ቡድን ጋር በተያያዘ የደቡብ አፍሪካ ብሔራዊ ቡድን በዓለም ዋንጫ ያው ራሱን የቻለ ታሪክ ያለው ቡድን ነው። ጠንካራ ቡድን ነው። አብዛኛውን ታለንቶችን ኢንትሮዲዩስ ያደርጋል በአፍሪካ ደረጃ። የደቡብ አፍሪካ ብሔራዊ ቡድን ብዙዎች የምታስታውሱት የ2002ቱን ጃፓንና ደቡብ ኮሪያ ላይ ተዘጋጅቶ በነበረው የዓለም ዋንጫ ላይ የነበረውን ቡድን ነው። ያ ቡድን ብዙ ኳሊቲዎች ነበሩት። በነገራችን ላይ የ2002 ዓለም ዋንጫ ላይ የደቡብ አፍሪካ ብሔራዊ ቡድን ጎሎችን በተጠና መንገድ ማስቆጠር የሚችል ብሔራዊ ቡድን ነበር። በእንቅስቃሴ ወደ ተጋጣሚ ሜዳ ሲገባ የተጋጣሚ ሜዳን አሸናፊ የሚባሉ ሐሳቦችን በሚገባ ደጋግሞ መፍጠር የሚችል ብሔራዊ ቡድን ነበር። ከዛ ውጭ የአማካኝ ክፍል ብልጫውን ካየነው የብሔራዊ ቡድኑ እጅግ በጣም ጠንካራ የሚባሉ የተጫዋቾች ስብጥሮች ነበሩት። አማካኝ ክፍል ላይ የነበረው ሽግግር ጥራት በተሻለና ባደገ መንገድ መሄድ የሚችል ነበረ። ግብ ጠባቂው አንድሬ ነበረ። በደቡብ አፍሪካ አሁን በሱፐር ስፖርት ጨዋታዎችን ይተነትናል። ይሄ ግብ ጠባቂ ከኋላ ኳሶችን ለማደራጀት ብዙም የሚቸገር አይደለም። ብዙዎቹ የምታስታውሱት ደግሞ የአማካኝ ክፍሉ አንዱ ትልቁ ጥንካሬ የሚባለው ኩዊንተን ፎርቹን ነበረ። ኩዊንተን ፎርቹን በማንቸስተር ዩናይትድ የሚታወቅ ተጫዋች ነው። የተጫዋች አብዛኛውን ሎንግና ሚዲየም ፓሶቹ የጨዋታውን አጠቃላይ ሂደት የሚቆጣጠሩለት ተጫዋች ነበረ። ሱቡሲሶ ዙማ ሌላኛው ተጫዋች ነው። ይሄ ተጫዋች አብዛኛውን ከመስመር ይነሳል፣ የአማካኝ ክፍል ዴብዝ ይሰጣል፣ ሽግግሮቹ በጣም ጥሩ የሚባሉ ናቸው። የተጫዋቹ ሚና የማጥቃት እንቅስቃሴውን የሚመራ ነበረ። ሉካስ ራዴቤ ይሄ ድንቅ ተጫዋች ነበረ። በጣም የተረጋጋ የተከላካይ መስመር ተጫዋች፣ አብዛኛውን የጨዋታውን እንቅስቃሴ በመምራት ለቡድኑ የተሻለውን ነገር መስጠት የሚችል ተጫዋች ነው። ሊድስ ዩናይትድ ነበር በወቅቱ የሚጫወተው የነበረውና የሊድስ ዩናይትድም በጨዋታዎች አሸናፊ እንዲሆኑ መንገዶችን የሚፈጥር ጠንካራ ተጫዋች እንደነበረ ተመልክተነዋል። የመምራት አቅም ያለው ተጫዋች ነው። ጨዋታዎችን ይመራል። ሐሳቦች አሉት። ብሔራዊ ቡድኑ የተቆረጠበትን ብሔራዊ ቡድኑ የጎደለውን ነገር በደንብ የሚያውቅ አይነት ተጫዋች ነበር። ሌላው አሮን መኩዌና ነው። እኔ በጣም የሚመቸኝ የነበረው ተጫዋች አሮን መኩዌና የሚባል ተጫዋች ነው። መኩዌና ትልቁ ኳሊቲው ምንድን ነው? ከተከላካይ ወደ አማካኝ የሚወሰደውን እንቅስቃሴ የሚያረጋጋ አይነት ተጫዋች ነበረ። ጫና በደንብ መሸከም ይችላል። ያው በዚህ ዘመን ለተጫዋቾች ትልቁ ኳሊቲ የሚባለው ምንድን ነው? ጫናን ሬዚስት ማድረግ ሳይሆን ጫናን መቀበል፣ ጫናን መሸከም የሚችሉ ተጫዋቾች እንዲኖሩ ይፈልጋል። የእነዚህ ተጫዋቾች መኖር ወሳኙ ሐሳብ ምንድን ነው? የሚመጡ አደጋዎችን የማየት በነዛ አደጋዎቹ ውስጥ ነርቨስ ያለ መሆን፣ ተረጋግቶ ለነገሮች ዲሳይድ የማድረግ አብዛኛውን ስህተቶችን ይቀንሳል ማለት ነው። እና ያ ተጫዋች በጣም የሚደንቀኝ ተጫዋች ነበር። ዓለም ዋንጫ ላይ ያለውን ፉክክሩን የሚመራበት መንገድ ትልቅ ጨዋታዎች ላይ ትልልቅ የሚባሉ ተጫዋቾች የማያደርጉትን ነገር በጣም ደጋግሞ ያደርግ ነበረ። እንደነ ካልቪን ማርሊን፣ እንደ ሃንስ ቮክ አይነት ተጫዋቾች፣ እንደነ ሲሪል ናዛማ ከይዘር ቺፍስ የነበረ ተጫዋች ነው። እንደነ ፔሬ ኤሳ ዋትፎርድ ይጫወት የነበረ ተጫዋች ነው። ተጫዋች እንደነ ዶባንግ ማሎፌ በጆሞ ኮስሞስ
ቡድን ውስጥ የነበሩ ተጫዋቾች ናቸውና ደቡብ አፍሪካ እጅግ በጣም የተሻለ ቡድን ነበር። ያ የ2002 የዓለም ዋንጫ ላይ የነበረው የደቡብ አፍሪካ ቡድን በጣም ጠንካራ ቡድን ነበር። ፊት መስመር ላይ ደግሞ ቤኒ ማካርቲ አለ። ድንቁ የፊት መስመር ተጫዋች ቤኒ ማካርቲ ጎሎችን የሚያስቆጥረው ከምንም አንግል ተአምር መስራት የሚችለው ተጫዋች ነበር። ለእንቅስቃሴ በጣም ምቹ የሆነው ተጫዋች፣ ቡድንን ሰፖርት የሚያደርግ ተጫዋች ነበር። ትናንት የተመለከትነው የደቡብ አፍሪካ ብሔራዊ ቡድን ግን በእንቅስቃሴ በጣም ብዙ ተቸግሯል። የሜክሲኮ ብሔራዊ ቡድንን የጨዋታ ኢንቴንሲቲ መቆጣጠር አቅቶት ነበር። ኢንቴንሲቲው ከፍተኛ ነበር። ያ ግለት፣ ያ ሁኔታ በጨዋታው ከእጃቸው የወጡባቸው ሞመንቶች እንዲፈጠሩ አድርጓቸዋል። ዛሬ እንግዲህ የሚደረጉ እንዲሁም ነገ ቀጥለው የሚደረጉ ጨዋታዎች አሉ። ተጠባቂ ጨዋታዎች ይሆናሉ። የምድብ የመክፈቻ ጨዋታዎች ናቸው። አስታውሱ 104 ጨዋታዎች ነው የሚደረጉት። 104 ብዙ ጨዋታ ነው። ዛሬ ከሚደረጉ ጨዋታዎች መካከል ምሽት ላይ ካናዳ ከቦስኒያ ሄርዞጎቪና ጋር የሚያደርጉት ጨዋታ የሚጠበቅ ነው የሚሆነው። ትልቅ ጨዋታ ነው ይሄ ጨዋታ ለካናዳውያን፣ ለቦስኒያውያን በጣም ትልቅ ጨዋታ ነው። ሌላው ነገ ዩናይትድ ስቴትስ ኦፍ አሜሪካ ከፓራጓይ ጋር የሚያደርጉት ጨዋታ አለ። ካታር ከስዊዘርላንድ ጋር እንዲሁ ጨዋታቸውን ያደርጋሉ። ይህም ሌላው ትልቅ ጨዋታ ነው ለካታር ብሔራዊ ቡድን። ያው ከ2022 የዓለም ዋንጫ በኋላ የካታር ብሔራዊ ቡድን ወደ ዓለም ዋንጫው እንዴት መምጣት አለበት ለሚለው ብዙ ትምህርት የወሰደ ይመስለኛል። ምክንያቱም አዘጋጅ ነበሩ። ትልልቅ ተጫዋቾችን በከፍተኛ ኢንቨስትመንት አሳድገው ነበረ። እንደና አስፓይር አይነት ፕሮጀክቶች ነበሯቸው ከዚህ ዓለም ዋንጫ በፊት ይሰሯቸው የነበሩ። ከዛ በኋላ ነው እንግዲህ ወደ ዓለም ዋንጫ የመጡትና ያለፉት 4 ዓመታት ላይ ትኩረት ያደረጉት በተለይ ስህተቶች ነበሩን ብሎ አምነዋል። ስለዚህ ታለንት አይደንቲፊኬሽን ላይ በጥንቃቄ እንደሰሩ በግልጽ ማየት ይቻላል። በዓለም ዋንጫ የቅድመ የማጣሪያ ጨዋታዎችም ሆነ በዓለም ዋንጫ የወዳጅነት ጨዋታ የካታር ብሔራዊ ቡድንን እየተመለከትኩት ነበረ። ያው ቡድኑ ፖዘቲቭ የሆኑ ነገሮች አሉት። በተለይ ኳስ መጫወት የሚችሉ ልጆች አሉ በቡድኑ ውስጥ። በጣም ጥሩ እንቅስቃሴ መፍጠር የሚችሉ ተጫዋቾችን ካታሮች ማዘጋጀት ችለዋል። የ2026ቱ ቡድን ከ2022ቱ ቡድን የሆነ የተማረው ነገር ያለ ይመስላል። ምክንያቱም ለውጦችን ማዘጋጀት፣ ለውጦችን እንዲፈጸሙ ማድረግ ለብሔራዊ ቡድኑ በጣም አስፈላጊ ነበርና እነዚህን የተዘጋጁትን ለውጦች እንግዲህ ተቀብለው የተሻለ ነገር ሊያመጡ እንደሚችሉ ኤክስፔክት የሚደረግ ነው። ተጋጣሚዋ ስዊዘርላንድ ነች። የነ ግሬኒት ዣካ ቡድን ነው። ይሄ ቡድን ብዙ ልምዶች ያሉት ቡድን ነው። በጣም ትልቅ ተጫዋቾች፣ በትልቅ ሊጎች የሚጫወቱ ተጫዋቾችን መያዝ ችሏል። ጨዋታን እንዴት ማሸነፍ እንዳለበት የሚያውቅ ቡድን ይመስለኛል የስዊዘርላንድ ብሔራዊ ቡድን። በካታር ብሔራዊ ቡድን ውስጥ አንዳንድ የስኳዱን ተጫዋቾች እየተመለከትኳቸው ካታራውያን ያልሆኑ ተጫዋቾች እየተመለከትኩ ነበረ። በተለይ በጥምር ዜግነት ተጫዋቾችን የማምጣት ስራዎችን ደጋግሞ ይሰራሉ። ለምሳሌ እንደነ ፔድሮ ሚጉኤል አይነት ተጫዋቾች በካታር ረዥም ጊዜ የተጫወተ ተጫዋች ነው። ይህ ተጫዋች የ35 ዓመት ባለ ዕድሜ ነው። እንዲሁም ሉካስ ሜንዴስ ሌላኛው ተጫዋች ነው። የረዥም ጊዜ የቡድኑ አጋር ነው። እንዲሁም ኢሳ ላይ ሌላኛው ተጫዋች ነው። በዚህ ቡድን ውስጥ አለ። ልምድን ከረዣዥም የጨዋታ ኤክስፒሪየንሶች ጋር አጣምሮ የያዘ ተጫዋች ነው። ከዛ ውጭ ሌላው ማዲቦ የሚባል ተጫዋች አላቸው። አሲም ማዲቦ ትልቅ ተጫዋች ነው። ይህም በእነሱ የእግር ኳስ ታሪክ የተሻለ ነገር ማምጣት ይችላሉ ተብሎ ከሚታሰቡ ተጫዋቾች መካከል አንዱ እንደሆነ መረጃው አለኝ። ሌላው በዚህ ቡድን ውስጥ ከሚጠበቁ ተጫዋቾች መካከል መሐመድ ማኒ አንዱ ነው። ወጣት ተጫዋች ነው። ገና 23 ዓመቱ ነው። እንዲሁም ታሽን ያሽሚድ የሚባል ሌላኛ ተጫዋች አላቸው። እንደዚህ አይነት ተጫዋቾችን ይዘው እንግዲህ በታለንቱ ባለፈው ዓለም ዋንጫ ላይ የጎደላቸውን ነገር ጨምረው በዛ የዓለም ዋንጫ ላይ ያጡትን ነገር በዚህኛው የዓለም ዋንጫ ለማግኘት አቅደው እንደሚመጡ
ኤክስፔክት ይደረጋል። የካታር ብሔራዊ ቡድን ካታር ከፍተኛ ኢንቨስትመንት ነው ለዓለም ዋንጫ ሁሌም የምታደርገው። ለተጫዋቾች ከፍተኛ ኢንቨስትመንት ታወጣለች። ለዝግጅት ያኔ በ2022 የዓለም ዋንጫ ሰፊ የሆነ ኢንቨስትመንት ፈጽማለች። ከፍተኛ የሆነ ኢንቨስትመንት የፈጸመችው ይሄ ኢንቨስትመንት ቀላል አልነበረም። በካታር ከፍተኛ ሙቀት እንደነበረ የሚታወቅ ነው። ሁሉም ስቴዲየሞች ኤሲ ነበራቸው፣ የሙቀት መቆጣጠሪያ ነበራቸው። ሁሉም ስቴዲየሞች መጫወቻ ሳሮቻቸው ናቹራል ሳሮችና እንዲሁም ሙቀትን ማኔጅ ማድረግ የሚችል ቴምፕሬቸር ሁሉ ተዘጋጅቶላቸው እንደነበር እናስታውሳለንና ለኳስ ከፍተኛ ኢንቨስትመንት የሚያወጣ ሀገር ነው ካታር። ይህንን ኢንቨስትመንቱን እንግዲህ ወደ እግር ኳሱ የተጫዋቾች አእምሮም አምጥቶት ተጫዋቾቹ ላይ ልማት ሰርቶ በትልቅ መድረኮች እንዲወክሉት እያደረገ ነው የሚገኘው። ስለዚህ በስዊዘርላንዱ ጨዋታ ስራቸውን የልፋታቸውን ውጤት የሚያዩበት ይሆናል ተብሎ ነው የሚታሰበው። የመክፈቻውን ጨዋታ እናንተ እስኪ እንዴት እንዳገኛችሁት ሀሳብ ስጡበት። እንዴት ነበር? የደቡብ አፍሪካ በጨዋታው የነበራት ሚና ምን ይመስላል? የሜክሲኮ ብሔራዊ ቡድን ጥንካሬ ምን ይመስላል? ከምድቡ ካለፈ በኋላ የሜክሲኮ ብሔራዊ ቡድን በቀጣዮቹ ጨዋታዎችስ የነበረውን ጥንካሬ ይዞ መቀጠል ይችላል ወይ የሚለውን እስኪ ሀሳብ ስጡበት። እዚህ ምድብ ላይ ግምት ከተሰጣቸው ቡድኖች መካከል ሜክሲኮ የመጀመሪያዋ ነች። ሜክሲኮ ወደ ቀጣዩ ዙር ታልፋለች የሚል ግምት ተሰጥቷታል። ያው ደቡብ አፍሪካ እንደምታሸንፍ ቅድመ ግምት ተሰጥቷት ነበረ። ደቡብ አፍሪካን 2-0 በሆነ ውጤት አሸንፋለች። ቀጣይ ጨዋታዎችንም እንዲሁ ተቆጣጥራ እንደምትጨርስ ግምቶች አሉ። በሂደት እንግዲህ የጨዋታዎቹ ውጤት የሚሰጡንን እያየን ሀሳቦችን በዝርዝር የምንመለከት ይሆናል ማለት ነው። ዓለም ዋንጫው እንግዲህ በይፋ ተጀምሯል ትናንትና። ከዓለም ዋንጫው መጀመር ጋር የተያያዙ ጉዳዮችን በስፋት እያነሳን ወሩን በሙሉ የምንቀጥል ይሆናል ማለት ነው። ይሄ ወር ግን አድካሚ ይመስለኛል አድማጮች። ምክንያቱም ለተጫዋቾች ሲዝኑን በሙሉ ከ60 እስከ 70 ጨዋታዎች ላደረጉ ተጫዋቾች አንድ ወር በሙሉ ደግሞ ዓለም ዋንጫው ላይ ይቆያሉ ማለት ነው። በተለይ ከምድብ የተሰናበቱ ከኖክአውት የወጡትን ቡድኖች ትተን እስከ ፍጻሜ የሚደርሱ ቡድኖችን ብናይ የሚጫወቱት ጨዋታ ቁጥር እያደገ እየመጣ ነው። አሁን በአጠቃላይ በአንድ ሲዝን እስከ 80 ጨዋታዎች ሊያደርጉሉ ይችላሉ። በውስጥ ውድድሮች፣ የዓለም ዋንጫ ጨዋታዎች፣ የቻምፒየንስ ሊግ ጨዋታዎችን ጨምሮ ማለት ነውና በዚህ የውድድር ዓመት አንድ ወር ሪከቨሪ ብቻ ነው የሚኖራቸው። እንግዲህ በአሳለፍነው የውድድር ዓመት ጥሩ ፐርፎርማንስ ላይ የነበሩ የብሔራዊ ቡድን ተጫዋቾች ችግር ውስጥ ሊገቡ እንደሚችሉ ኤክስፔክት ይደረጋል። ምክንያቱም የጨዋታ ጫና አለ፣ የጨዋታ ሎድ ይኖራል። ያ የጨዋታ ጫና ሎድ አዲሱ ሲዝን ሲጀምር፣ የሚመጣው ሲዝን ሲጀምር ክለቦቻቸውን ሊፈትኑ እንደሚችሉ ኤክስፔክት ይደረጋል። ምክንያቱም ፍሬሽ ሆኖ ላያገኟቸው ይችላሉ። በክለብ ደረጃ ሊሰጡ የሚገባቸውን ነገር ላይሰጡ የሚችሉበት እድል ስለሚኖር የጨዋታ መደራረብ፣ የአእምሮ መድከም ውስጥ ሆኖ ነው እንግዲህ ወደ አዲሱ ሲዝን የሚመጡትና ያ በራሱ የሚፈጥረው ጫና አለ። ስለዚህ ፍሬሽ ሆነው ላያገኟቸው እንደሚችሉ እያሰቡ ነው ይሄን የዓለም ዋንጫ የሚከታተሉትና ሎዱ በጣም ከፍተኛ ነው። ውድድሩ ግን ትልቅ ትኩረት ያገኘ ውድድር ሆኗል። በተለይ በስፋት የምንመለከተው ዛሬ ከምናያቸው ሀሳቦች መካከል አንዱ የፊፋ ከጀርባ ብዙ ስራ እየሰራን ነው የሚል አስተያየት ዣን ኢንፋንቲኖ ሰጥቷል። በተለይ በመሃል ዳኛው በሶማሊያዊ ኦማር ዳኛው ላይ የተፈጸመው ድርጊት ብዙ ጋዜጠኞች ጥያቄ ጠይቋቸዋል። ይሄ ጥያቄ የመጣው እንዴት ዳኛው ቫሊድ ቪዛ እያለው አሜሪካን አትገባም ተብሎ ይከለከላል በሚል ማለት ነው። እኛ የአሜሪካን የኢሚግሬሽን ጉዳይ እናከብራለን ነው ዣን ኢንፋንቲኖ፣ ግን ከጀርባ ብዙ ስራ እየሰራን ነው የዛይን ነገሮች ሀፕን እንዳያደርጉ ብለው ተናግረዋል። ከዛ ውጭ ኢንጆይ ያርጉ፣ ቺል አድርጉ ብለው መድረኩ ላይ ተናግረው ነበርና ጋዜጠኛው በጣም በብስጭት እየተመለከትኩት ነበርና ምንድነው ኢንጆይ ያርጉና ቺል አድርጉ ማለት? የሚያስደስት ነገር አለው ወይ? ይሄ ዓለም ዋንጫ የዓለም ዋንጫ እግር ኳስን በፍቅር የሚወድ ለ100 ዓመታት ያክል በእግር ኳስ ውስጥ አብዶ የኖረን ህዝብ ሪስፔክት የሚያደርግ ነገር አለ ወይ?
ደጋፊውን ምቾት የሚሰጥ ነገር አለ ወይ? እስኪ ክብሩ ፕሬዚዳንት ይሄን ይመልሱልኝ የሚል ጥያቄ ነበር ቦልድ ጥያቄ ጠይቃቸው የነበረውና ጃኒ ኢንፋንቲኖ ይህንን ሲጠይቃቸው ያው ፊታቸው ደስተኛ አልነበረም። ምክንያቱም ይሄ ጥያቄ እዚህ መድረክ ላይ መጠየቅ የለበትም በዚህ ሰዓት ለፕሬዚዳንቱ። የፊፋን የበላይነትን የፊፋን ትልቅነትን የሚፈታተኑ ስራዎች ተሰርተዋል በዚህ ዓለም ዋንጫ። ፊፋ በዓለም እግር ኳስ ውስጥ ጦርነትን፣ በዓለም እግር ኳስ ውስጥ የሀገራትን ጫና፣ በዓለም እግር ኳስ ውስጥ ከፍተኛ የሆነ የፖለቲካል አይዲዮሎጂን ሁሉ ያሸነፈ ተቋም ነው ፊፋ። አሁን በዚህኛው የዓለም ዋንጫ ላይ ግን ጫና ውስጥ ገብቷል። በተለይ የመሃል ዳኛው የተመለሰበት መንገድ ለብዙዎች የፊፋን የበላይነት የፊፋን ትልቅነት የተጠራጠሩበት ነበር። የአውሮፓ እግር ኳስ ማህበር ቀድሞ ጃኒ ኢንፋንቲኖ የነበሩበት ማህበር የሱፐር ካፕን የፍጻሜ ጨዋታ የአስቶን ቪላና የፓሪስ ሴን ጀርሜን የፍጻሜ ጨዋታ እንዲመራ ወዲያውኑ መርጦታል እና ይሄም ራሱን የቻለ ፖለቲካ ነው። አሜሪካን ከለከለችው፣ የአውሮፓ ህብረት ደግሞ እንደገና ሌላ እድል ሰጠው ማለት ነው። በአውሮፓ ህብረት ስር ካሉት ተቋማቶች መካከል አንዱ የሆነው የአውሮፓ እግር ኳስ ማህበር የዩኤፋ ደግሞ የፍጻሜ ጨዋታን እንዲመራ መርጦታል። ካናዳ ደግሞ ወዲያውኑ ና እኛ ጋር ብላ ፍቃድ ሰጠችው። ጨዋታዎችን ፊፋ የሚመድብ ከሆነ መምራት ትችላለህ ብላው ነበር። ፊፋ በዛ ጊዜ አጣብቂኝ ውስጥ ገብቷል። ምክንያቱም የአሜሪካን ጨዋታዎች ሰርዞ ካናዳ እንዲመራ ቢያደርገው ኖሮ አሜሪካ በፊፋ ላይ የወሰደችው እርምጃ ለፊፋ ትልቅ ሽንፈት ነው የሚሆነው። ስለዚህ ሲስተማቲካሊ የፊፋ የውድድርና ስነ ስርዓት ኮሚቴ ትክክለኛ ውሳኔ ነው የወሰነው፣ ልጁን ወደ ካናዳ ሄዶ እንዳያጫውት ማድረጉ። ምክንያቱም በሁሉም ቦታ ዳኞች በነጻነት ጨዋታዎችን የማጫወት መብት አላቸው። ይህንን ግን አንድ ቦታ ላይ ሲከለከሉ ነው ብሎ ሌላ ቦታ ላይ መመደብ ከዚህ በኋላ በሚደረጉ የዓለም ዋንጫዎች ላይ ሌላ በር መክፈት ነው። እንደውም አንድ ጽሑፍ እየተመለከትኩ አሮጋንሲን ማስፋፋት ነው የሚሆነው። ዓለም ዋንጫ ላይ እብሪተኝነትን መዝራት ነው የሚሆነው። ለሚያዘጋጁት ሀገራት ነፃ በሆነ ዓለም ላይ ነው የዓለም ዋንጫ መዘጋጀት ያለበት። ነፃ ባልሆነ ዓለም ፊፋ የዓለም ዋንጫን ለማከናወን መሄድ አልነበረበትም ብሏል። ነፃ ባልሆነ ዓለም መሄድ አልነበረበትም። ምክንያቱም ይሄ የዓለም ዋንጫ ሁሉም ሰው በነፃነት የሚሳተፍበት እግር ኳስ ነፃ ስፖርት ነው። እግር ኳስ ነፃ ዓለም ነው። ይሄንን ነፃ ስፖርትና ዓለም ነው ፊፋ ወደ አሜሪካ ወስዶ ያስነጠቀን ነው እየተባለ ያለውና ይሄ ከዚህ በፊት በነበሩት ኤክስፒሪየንሶች ለምሳሌ ካታሩ የዓለም ዋንጫ ቪዛ የሚገባበት መንገድ በጣም ቀላል ነበረ። የደቡብ አፍሪካ የዓለም ዋንጫ፣ የብራዚሉ የዓለም ዋንጫ፣ የራሻ የዓለም ዋንጫ በጣም ቀላል ነበረ የሚገባበት መንገድ። የጀርመኑ የዓለም ዋንጫ፣ የጃፓንና የደቡብ ኮሪያው የዓለም ዋንጫ በጣም ቀላል ነበረ። የፈረንሳዩ የዓለም ዋንጫ ላይ በጣም ኢዚ ነበረ። ይሄኛ የዓለም ዋንጫ ግን በዘመኑ በጣም ከባድ የቪዛ ፕሮሰስ የነበረው ያለው የዓለም ዋንጫ ሆኖ ነው እየተመለከትን የምንገኘው። እናንተ እንዴት እያያችሁት ነው? እስኪ የዓለም ዋንጫውን በተመለከተ ሐሳብ ስጡበት።